አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁንም ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬ ከባብ ልሰራ መጥቻለሁ ማለት ነው። እሱን ለመስራት የሚያስፈልገኝ የተፈጨ ስጋ፣ የተፈጨ ሽንኩርት፣ ነጭ ሽንኩርት፣ ቅመማ ቅመም አለኝ እዚህ ጋ ኩርኩም ወይም ደግሞ እርድ አልተመቸኝም ለመቀረጽ እና ተራ በተራ አሳያችኋለሁ። በመጀመሪያ ሽንኩርት ልጨምር። በአንድ እጅ ስልክ ይዞ በአንድ እጅ ቀረጻ፣ በአንድ እጅ ስራ መስራት በጣም ያደክማል፣ ላይመችም ማለት ነው እና እዚህ ጋ ኩርኩም፣ ፍልፍል አስወጥ፣ ከሙንና ኮዝበራ የድንብላል ፍሬ ማለት ነው። እዚህ ጋ ደግሞ ኮዝበራ አክደር አለኝ። እዚህ ጋ ደግሞ ነጭ ሽንኩርት ማለት ነው። የሚበቃችሁን ያክል ነው የምትጨምሩት ሀባይቤ። ያው የሁሉም ቤት አሰራር ይለያል። ሁሌም እንደምለው እኔ በእኔ ቤት ይሄንን እኔ እንዴት እንደማዘጋጅና መዳም የምትወደው ማለት ነው። ግዴታ ማስቀመጥ አለብኝ፣ ምክንያቱም ስላልተመቸኝ አስቀምጬ ቀላቅዬ እመለሳለሁ ሀባይቤ። እዚህ ጋ ጨው ጨምራለሁ። የሚበቃችሁን ያክል ነው የምትጨምሩት። በነገራችን ላይ ዛሬ ብዙ ሰው ስለሌለ እኔ ብዙ አይደለም የምሰራው ማለት ነው። እና እንደ ቤተሰባችሁ ብዛት እና ማነስ ቤተሰቦቼ ቀላቅዬ እንደዛ አድርጌ ተመልሼ መጥቻለሁ። እንደምታዩት በዚህ መልኩ ትንሽዬ ዘይት አደርግበታለሁ፣ ብዙ ሳይበዛ ማለት ነው። ከዛ ከታች ለኮስኩኝ እንደምታዩት እንዳይዝብኝ ያክል ነው እንጂ ዘይት ያን ያህል አይፈልግም። ይሄም እንደዚህ ሆኖ ይብሰል። እዚህ ጋር ደግሞ አሁን ሽንኩርት አደርጋለሁ። ይቅርታ ቤተሰቦቼ በመሀል እያስቀመጥኩኝ ነው ስለማይመቸኝ። ቤተሰቦቼ ሽንኩርቴ በደንብ ካበሰለልኝ በኋላ በመጀመሪያ ዘይት አላደርግም እኔ። በነገራችን ላይ ጨው ነው የማደርገው። ይቅርታ ሀባይቢ አስቀምጫለሁ፣ አልተመቸኝም። እንደምታዩት በዚህ መልኩ እየበሰለ ነው ይሄ ማለት ነው። በጣም እሳቱ ሳይበዛ በጣም ሳይቀነስ መካከለኛ በሆነ እንትን በደንብ ሆኖ እንትን ይላል ይሄ ማለት ነው። እንዲጠበስ ያክል ማለት ነው።
ሽንኩርቱ በዚህ መልኩ እየበሰለ ነው። ዘይት ላድርግበት። እንደምታዩት በዚህ መልኩ ይሄ እየተጠበሰ ነው፣ ግን ውሃ ስላለው ግዴታ ውሃ መምጠጥ አለበት። ይሄኛው ምንም ያህል አልቀረውም ቤተሰቦቼ። አሁን ስራዬ ወደዚህ ነው የሚሆነው ማለት ነው። ቲማቲም እንጨምራለን። ቲማቲሙ ብዙ የበሰለ ቲማቲም አይደለም እና ነጣ ያለ ነው፣ ቀላ ያለ አይደለም። እንደዚህ ይሄንን በደንብ አድርጌ እንዲሰበክ ወይም እንዲቁላላ አደርገዋለሁ። ይሄኛው በደንብ ከታች እንትን ስላለ እንደዚህ መገልበጥ አለበት ማለት ነው። ቤተሰቦቼ እኔ ከእናንተ ሙያ በልጬ አውቄ ሳይሆን በቃ የሁሉም ቤት አሰራር ስለሚለያይ በእኛ ቤት እኔ የምሰራው ማለት ነው። የከባብ አይነት እንደዚህ ነው። ብዙ አይነት የከባብ አሰራር አለ በነገራችን ላይ። ሌላም እንደዚህ ሆኖ በእርጎ ወይም በዘባዲ የሚበሉት አላቸው። እንደዚሁ የምሰራው ይሄን ግን ይወዱታል። ከዛ እንደዚህ ካደረኩ በኋላ ቤተሰቦቼ ይሄ ሽንኩርቱና ቲማቲሙ በደንብ መብሰል አለበት። አሁንም ማስቀምጬ ነው፣ ይቅርታ ቅመሞችን እስከማዘጋጅ። እነዚህ ጋር ሳልሳ ልጨምር ቤተሰቦች። እንደምታዩት እዚህ ቤት ደግሞ ሳልሳ ይወዳሉ። ይሄ በቂዋ አይመስለኝም፣ ምክንያቱም ቲማቲሙ ነጭ ነው። ቲማቲሙ እየበሰለ ቲማቲም አይደለም። እዚህ ጋር ቅመሞቼ ቤተሰቦቼ ፍልፍል አስወጥ፣ ከሙን፣ ኮዝበራ ናሽፍ፣ ባህራት ካሪ፣ ዘንጀቢል ናቸው። እነዚህን በደንብ ላቀላቀል። ነጭ ሽንኩርት እጨምርበታለሁ። እዚህም በጣም ቀላል ነው፣ ግን በጣም ጣፋጭ ምግብ ነው ሀቂቃተን ማለት ነው።
እና ሳልሳው የሚበቃው አይደለም። አሁንም ሳልሳ ልጨምርበት ነው። ምክንያቱም ሰዎቹ ሳልሳ ሲበዛ ነው የሚወዱት። ነጭ ነው። አሁንም ቲማቲሙ እየበሰለ አይደለም። እና ሳልሳ ልጨምርበት። ይኸውላችሁ እንደዚህ ሆነ ቤተሰቦቼ። ነጭ ሽንኩርት ስጨምር አልተመቸኝም እና አልቀረጽኩትም፣ ግን ጨምሬበታለሁ ነጭ ሽንኩርት። ጨው ደግሞ የሚበቃችሁን ያክል ነው የምትጨምሩት ማለት ነው። ይሄንኛው በቃ በቅቶታል በዚህ ሁኔታ ማለት ነው። እና አሁን በደንብ ከፈላልኝ በኋላ ምንድነው የማደርገው? ያንኛውን ወደዚህ አመጣለሁ ማለት ነው። ከባቡን እውነት ለመናገር ከለሩ በጣም ያምራል እንደምታዩት። ጣዕምናው ደግሞ ምን ያህል እንደሆነ መገመት አያዳክትም ማለት ነው። በደንብ ይፍላና እናየዋለን። እዚህ ጋር ነጭ ሩዝ እየሰራሁ ነው። በነገራችን ላይ ይሄ የሚበላው በኹብዝ ወይም በኤሽ ወይም በሳሙሌ። እዚህ የሚበሉት ሳሙሌ ነው። በነገራችን ላይ በሳሙሌ በኹብዝ በነጭ ሩዝ ይበላል ማለት ነው። ተወዳጅ ምግብ ነው። ጊዜ ደግሞ አይፈጅም። በጣም ቀላል ነው። አሁን ይሄን ወደዚህ ላቀላቀልና አሁን እገጥመዋለሁ። ቤተሰቦቼ እንደዚህ ካደረኩት ሀባይቤ ምንም አልቀረውም። አሁን ጨውንም ቀምሼዋለሁ። ማሻአላ ነው። ሀባይብ ገልቤ አስተያየት ካላችሁ ኮሜንት አስቀምጡልኝ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ